ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ አድማጮች ቆያችሁ ምንትዋብ የልጇን ንግስና የምትወዳቸው ንጉስ ባሏንም የቀብር ስነ ስርዓት የቅጥር ለቅሶ ስርዓትን በወጉ አጠናቀቀች። ጥላዬ ብርሟል። ካለቃ ሄኖክ 40 በኋላ የምንትዋብን ንግስና ሳላይ ከጎንደር አልወጣም ብሎ ወሰነ። ምንትዋብ ነገሰች። ንግስናዋን ተቀበለ። በውበቷም ተማረከ። ተጨፈረላት፣ ተዘመረላት፣ ቅኔ ተዘረፈላት፣ ተንቆረቆረላት። ሀገሬው ተስፋት ነግ በክብር ወደ ቤተ መንግስቷ ሸኛት። ምንትዋብ ዕዳዋን ተቀብላ ከንጉሱ ልጇና ከቤተሰቧ ጋር ወደ ቤተ መንግስቷ ገባች። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 24 እንዲህ ይቀጥላል። ካህናት በሽብሸባ ደመቁት። እነ ምንትዋብ በኋላ መስመሩን ተከትሎ እየሮጠ እልል ሆ እያለ አጀባቸው። ጎንደሬዎች ዛ ውበት ገሰበት ሰው አይተው ያውቁምና በምንትዋብ ውበት ተደመሙ። አቤት ወለላ፣ አቤት መልኳ እንደ ጣይም ያበራ አካል ያሉ ተደነቁ። በደስታ ተሳክረው ለአጼ ፋሲለደስ አሁን ወጣ ጀንበር ተደብቆ ነበር ብሎ እንደተዘፈሉ ለሷም አሁን ወጣች ጀንበር ተሸሽጋ ነበር እያሉ አዜሙ፣ ጨፈሩ። አጣች ጨረቃ የምትለን ፍርድ ይብቃ፣ ደስ ይበልህ ዘመድ ከነገሰች በዘውድ፣ ደስ ይበልሽ ወይዘሮ ጣች ወገር፣ ደስ ይበልህ ባለጌ ነገሰች እቴጌ፣ ደስ ይበልህ ጎንደር ቀድሞ ከፍቶህ ነበር ሲሉ ጎንደሬዎች ለወዷ ከተማቸው መልካሙን ተመኙላት። ምንትዋብ የተስፋ ጨረር ፈነጠቀችላቸው። አስ በመጣ ቁጥር የተስፋ ስንቅ ተንቆ የሚወጣው ድሃ መልካሙን ተመኘ። ለጦርነት ሳይዳረግ በወታደር ሳይዘረፍ እና ልጁ ሳይድሩ እኖራለሁ በሚል ተስፋ ከትናንቱ ዛሬ ሻለኝ ይሆን በሚል ምኞት ጎንደሬዎች ምንትዋብን ወደዷት። ቀልቧ ገዛች። መልኳ አባበላቸው። ግርማ ሞገሷ ማረካቸው። ኩራታቸው በሷ ሆነ። በዓለ ንግስናዋን አዳት ራቸውን ሰጧት። ተስፋቸውን ልባቸውን ጫፍ አንጠልጥለው ፎከሩላት፣ ሸለሉላት፣ ዘፈኑላት፣ ጨፈሩላት፣ እልል ሆ አሉላት። ጥላይ ከና አብርሃ ጋር ከካህናቱ ኋላ ሆኖ አብሮ እየዘሄድ ምንትዋብን ከኢያሱ ጋር አያት። የለበሰችው ነጭ ሐር ቀሚስ ፊቷን የጋረደው ነጭ አይነር ከፀሐይዋ ጋር ተደምሮ አይኑ ላይ አንጸባረቀበት። ያየውን ሁሉ ማመን አቃተው። የባሏ ለቅሶ ላይ አዝኖላት እንባውን ጨላት ሁሉ አሁን የያዘውን የደስታ ሲቃ መቆጣጠር አቃተው። እንባው ፊቱን አራሰው እና አብርሃ እንባውን እንዳበት ሀል ተሽሎክልኮ ወጥቶ እንግዲህ ደብረ ወርቅ በመለስም አይቆጨኝ ብሎ ወደ ቤት ሄደ። ምንትዋብም ብሏ የሰስታና ጭፈራ ታይ እንዳው በከንቱ እንዳልጨፈሩ ገባት። ተስፋቸውን እሷ ላይ ጥለው ሌሎች ያልሰጧቸው ዘጠናለች አምነው እንደሆነ ተረዳች። የኃላፊነት ስሜት ልቧ ውስጥ ዘልቆ ገባ። እንባ ተናነቃት። በባሏ ማግስት ጠዋት ሰገነት ላይ ቆማ ለህዝቡና
ለሀገሯ የገባችውን ቃል አስታወሰች። ልትክሳ እንባ ልታብስላቸው ፈለገች፣ ቆረጠች። ቤተ መንግስት ስትመለስ ህዝቡ አደናግር በር ድረስ በጭፈራ በእልልታና በሆታ ሸኛት። እልፍኝ ገብታ በወርቅ የተለበጠ ወንበር ላይ ስትቀመጥ ጽራግ ማሰሬ ማሞ ዘው ከራሷ ላይ አነስት። እንደየማዕረጉ የገባውም እንግዳ ግብር ተካፈለ። አጅቦ የመጣውም ህዝብ በተራ የገባ ከታላቁ ተቋደሰ። ምግብ፣ መጠጥ፣ አሞሌ ጨው፣ ልብስ፣ ጌጣጌጥ፣ ፈረስና በቅሎ ታደለው። ጠጅ በጉሮሮ ቆረ። ነገስታቱ ያለውን ምስጋና መሬት እየሳመ አበረከተ። ረጅም ዕድሜም ተመኝቶላቸው እጅ ወደ መለሰ። ምንትዋብና ዳግማዊ ኢያሱ ራሳቸው ተደስተው ሁሉን አስደስተው ምርቃታቸውን ደርበው ወደ ቤታቸው አመሩ። በንግስቱ ህልፈት ምክንያት ጎንደር ሰማይ ላይ አረብቦ የነበረው የፍራቻ ግርዶሽም ከምንትዋብ ንግስ ተገለጠ። ጸሎትና ተማጽኖ በምስጋና ተቀየሩ። ልባቸው ተሰቅሎ የነበሩት ጎንደሬዎች እፎይ አሉ። ጎንደርም ከረብሻ ዳኑ። ጎንደር እንደገና ፍርሃቷንና ጭንቀቷን ከጉያዋ ወሽቃ የዕለት ተዕለት ተግባሯን ለማከናወን ወጣ ገባች። አጣሪዎች ገበያውን አደሩት። አረቄ ቤቱ ከጣሪያ በላይ ጭስ ታየ። ካህናት ድምጽ አፍ አድርገው ለደብሩ ሃሌሉያ አሰሙ። ምንትዋብም በነገሰች በወሩ ታላቅ በዓል ሆነና ብርሃን ሞገሳ የንግስና ስጣት። እውነትም የግዛት ዘመኗ ላይ ብርሃን ፈነጠቀች። ምንትዋብ ለራሷ ለሀገሯና ለጎንደር በገባችው ቃል መሰረት በሰላም ማስና ሀገር ማረጋጋትን መረጠች። ለዚህም እንዲበጅና የልጇን መንግስት ለማደላደልና ለማጠናከር ንጉስ ሲነ እንደሚደረገው ከብርሃን ሰገድ ኢያሱ ጋር ሆና መኳንንቱን አሽዋግን በሰብስባ ሹመት ሰጠች። ህዝብ ደዳውን መቶ እንዲጸና አደረገች። የሚሻረውን ሻረች። የልጇን መንግስት ይበልጥ ለማጠናከር ግራዝማች ኒቆላውስን አርግንና ወልደ ልዑልን ደጃዝማች ብላ ሾመቻቸው። በደንቡ መሰረት ግብር አገባች። ብላም ከመኳር ምክክራች በምክክሩ መሰረት ደጃዝማች ኮንቤን የጃዊና ሞት ገዢ አድርጋ በመሾሟ ቀድሞንም አጼ በካፋ ላይ ሲያምጹ የነበሩት ጃዊዎች ኮንቤን አንፈልግም ሲሉ ቋም ላይ አመጹባት። ለምን ሹመቱን እንደተቃወሙ ስትጠይቅ ራሳችን ይወጣ ሆግ ለማዳችንን የሚያቅ ራሳችን የተወለደ ይሿምል አሏት። መኳንንቱን እንደገና ወርቅ ሰቅላ ውስጥ ሰብስባ መከረች። መጽሐፉም ወኩሎ በዘትገብር ተማከብ መዘእምበለ ምክርሰ ገቢር እበደውቱ ማንኛውም ስራ ስትሰራ ከሰዎች ጋር ተማከር፣ አለበለዚያ የሰነፍ ስራ ይባል ነው። መኳንንቱም እንደ ልማዳቸው እናርግላቸው አሉ። ምንትዋብም ተቀበለች። ሻለቃ ወረኛን ብትልክላቸው ጃዊዎች ፈነጠዙ፣ ተረጋጉ። እሷም የመጀመሪያውን የአስተዳደር ትምህርት ገበየች። እንደገናም ከኢያሱ ጋር ሆና ሀገር ላረጋጉት ሹመት ሰጠች። ህዝቡን አስደስታ እሷም ተደሰተች። ሀገርም ተረጋጋች። እና መረጋጋቱ ግን
በአስተዳደር በኩል ሊገጥማት ከሚችለው ችግር ለረጅም ጊዜ ሊያድናት አለመቻሉን በመገንዘብ መኳንንቱ ጋር የምታደርገው ምክር ውጪ ብዙውን ጊዜዋን ከኒቆላዎስ፣ ከወልደ ልዑል፣ ከአርክሌድስ፣ ከአያቷ፣ ከእናቷ፣ ከአጎቷና ከአጎቷ ልጆች ጋር እየተሰበሰበች ስለ አስተዳደር መወያየትን ልማድ አደረገች። እንደ ሁል ጊዜያቸው አንድ ቀን እልፍኝ ውስጥ ተሰብስበው ሳሉ እኔስ እንኳ አለቻቸው፣ እኔስ እንኳ ሌት ተቀን ማስበው እንዴት ላስተዳድር እያልሁ ነው። ገስኩ 2 ድሃው ምንኛ ተስፋ እንደጣለብኝ አይቻለሁ። እነሱ ተስፋ አንሼ ልገኝ አልሻም። ምኞቴ ሁሉ ለአገሬ መልካም ማድረግ ነው። ሌላው ደግሞ ከመኳንንቱ መሃልም ቋረኛ ሊገዛን ብሎ ቋረኛ ይንገስ ሚሉ እንዳሉ አውቃለሁ። ቋረኛ ብሆን እነሱ እንደማላንስ ማሳየት ፈልጋለሁ። በእናንተ ድጋፍ መጀመሪያ መጠናከር አለብኝ። እኔ ዋናው ሀገር እንዲረጋጋና የኢያሱ አልጋ እንዲደላደል ነው መፈልግ። የኢያሱ አልጋ እንዲደላደል ደግሞ ሀገር መረጋጋት አለበት። እንደ ባሏ ዘመኗን ነጽ እያበረዱ ማሳለፍ አልፈቀደችም። ይህን ስታሰላስል ወልደ ልዑል ሲናገር ከእንቅልፏ እንደባነነች ሁሉ ራሷን ነቅነቅ አይኗን እርግብግብ እያደረገች አየችው። ስሜቷን ተረድቶ ሐሳቧንም እንደሚጋራ ሊያሳያት ታስቢ ሁሉ ይገባኛል አላት። ልክ ነው። ድሃው ተስፋውን ካንቺ ያኖሯልና ቢከብድሽ አያስገርምም። ሁሉን እንደምትወጪ ግን እንተማመንብሻለን። እንዳልሹም ደግሞ ሐቋራ ስለመጣሽ ንቀትና ጥርጣሬ አላቸው። ቋረኛ ፍየልረኛም አይደሉም ይሉ ቋራን ንቀው እቺና ፈራ። አንቺም ደግሞ ማን እንደሆንሽ ማሳየት አለብሽ። እንዳው ነው እንጂ ሀያትም ነይ ሀያትም ስራሽ ነው የሚያስመሰግንሽ። አሁንም ጠንክረሽ ማስተዳደር ነው ያለብሽ። እንዳልሽው ያጤ ብርሃን ሰገድ ኢያሱ አልጋ እንዲደላደል አገር መረጋጋት አለበት። አገር እንዲረጋጋ ደግሞ አንዱ ከመኳንንቱ ጋር ስምም መሆን ነው። እነሱም አይደል ለሰው የሚቀርቡ ሀለ እነሱ የት ይሆናል? ባለፈው የዳሞት ገዢ የነበረው ተንሴ ማሞ ብዙ ጊዜ እኒህ ቋረኞች ሲል ተሰምቷል። ጊዜውን ጠብቆ ማመጡ አይቀርም። ወኔ አምባን ደግሞ በሚገባ ማስጠበቅ አለብን። እኔም ሁሉን ባይነ ቁራኛ መለከታለሁ አለና እነ መልከት አድርጉ። እኛ ስታለን ድረስ ጥቃት አይደርስብሽም። አንቺም በተፈጥሮሽ ጠንካራና አስተዋይ ነሽ አላት። ላለፉት 7 ዓመታት ለቤተ መንግስት ብዙ ተምሬያለሁ አለቻቸው እጆቿን ደረቷ ላይ አስቀምጣ። ይሄ መጣል ብዬም ባይሆን ማን ምን እንደሆነ ሳጠና ነው የቆየሁት። ቋራ ሳለው እንዳው ንጉስ አዛዥ ናዛዥ ይመስለኝ ነበር። ኒቆላዎስ ጣልቃ ገባ። ንጉስ በርግጥም አዛዥ ናዛዥ ነው። መኳንንቱ ብዙውን ጊዜ ንጉሱ በዘመድናም የሆነ በጋብቻ የተሳሰሩ ቢሆንም ንጉሱ የፈለጉትን መኮንን በፈለጉ ጊዜ ያለ ማስጠንቀቂያ ከማረጉ ሊያነሱት የዞታውን ሁሉ ሊነጥቁት ይችላል። አይተሸለ እንዴ መኮንን ያለ ንጉስ አድ መዘዋወርስ እንኳን እንደማይችል ገና ያለ መኳንንቱ መንግስት አይጠናም። አማካሮቹ የቤተ መንግስት ምሰሶዎቹ እነሱ እኮ ናቸው። እነሱን በግና ሐሱ መምከር ግዴታ ነው። ፍትሐ ነገሥቱም ያዛል። ፈላስፋውም ቢሆን በገዛ ራሱ ምክር ብቻ የሚሄድ ሰው ይደክመዋል፣ ካልሆነም ነገር ወድቆ ይቀራል ይለለ። ደሞስ ግብር ሰብሳቢዎቹ ጦርነት ሲኖር ተዋጊዎቹና አዋጊዎቹ እነሱም አይደል? ፍርድ ሸንጎ የሚቀመጡ ዳኛ የሚሆኑም እነሱ ናቸው። ንጉስ ሲፈልጉ የራሳቸውን ፍርድ ቢሰጡም የነሱን ሰምተውና አመዛዝነው ነው የሚፈርዱ። የግዛቶቹ ሁሉ አስተዳዳሮቹም እነሱ ናቸው። አንድ መኮንን አመጸብሽ ማለት አንድ ግዛት ይዞብሽ ሄደ ማለት ነው። ያኔ ጦርነት ተገጥመ በመጨረሻም ወህኒ አንዱ አምጥተው ያነግሱብሻል። ሃንቺ ከሆኑ አመጥ ቢነሳስ እንኳን የሚያዳፍኑልሽ እነሱም ናቸው። የሚያቀጣጥሉብሽም እነሱ ሊሆኑ ይችላሉ። ስለዚህ አብረሽ የመከርሽ እየሾምሽና እየሸለምሽ ይዞታቸውን እየጠበቅሽና እየጨመርሽ ነው መያዝ ያለብሽ። እንካ በንካ ነው ነገሩ።
ስትሾሚ ደግሞ ባለፈው እንዳረክሽው ጥሩም ያስተዳድረውን ትሾሚያለሽ፣ ማይጠቅመውን ታማኝ ቢሆንስ እንኳን ትሽሪያለሽ። እኔ ሐሳቤ ያው ጃንሆይ እንደሚያደርጉት ከጥንትም ቢሆን ያለም አይደል የመሃሉን ጠበቅ አድርጌ ይዤ የሩቁን ግዛታቸውን እንደ ልማዳቸው ራሳቸውን ዳድሩ ነው። ያው አሁን ለጃዊዎች እንዳደረግ ነው። ዋናው ዓላማዬ ሀገር ማረጋጋትና መንግስት ማደላደል ነው። አንጋበረም በለው ሐላመጡና ደሃውን ሐልበደሉ በቀር ጣልቃ ሳትገቢ አላት ኒቆላስ። አዎ ጣልቃ ሳልገባባቸው መኳንንቱ ብዙ ጊዜ ከዚህ መጡ የለ ቤታቸው ራሱ እዚሁ ቤተ መንግስት አጠገብ ነው። መማከረውም እነሱ ነው። ማንንም ጦር እያነሱ ማስከበር አልፈልግም። በሰላም አንድ ሆነን እነሱም ግብር እያገቡ ድሃውን በደንቡ እያስተዳደሩ መኖርን ነው የምመርጥ። እነሱም ሆኑ ድሃው እኔ ላይ እምነት እንዲጥሉ ፈቃድ ካልጣሉብኝ እንዴት ማስተዳደር እችላለሁ? ጥሩ ታስተዳደርኩ ደግሞ እምነት እንደሚጥሉብኝ ያውቃለሁ። ትክክል ሞም አቡኑን አቃቢ ሰዓቱን ጻፊ ትእዛዝን አፈንጉስን ሊጋባውንና አዛዦቹን በደንቡ መሰረት መያዝ አለብሽ አላት ወልደ ልዑል። ዋናዎቹ ደግሞ እነሱም ጭምሩ አይደሉ? ወታደሮችሽንም በጥንቃቄ መያዝና ያንቺ ዘበኞች እንዲሆኑ ማድረግ ነው። ቅባት ስለሆንሽ ደግሞ ጠንቀቅ ማለት አለብሽ። ተዋህዶቹም ዝም ብለው የሚያዩሽ እንዳይመስልሽ። እነሱ አመጣብሽ ደግሞ ዳውኑን መኳንንቱን እንደሚያሳምጹብሽ ማወቅ አለብሽ። ሙያሽን በልብሽ ይዘሽ ማስተዳደር። ምንትዋብ ቀድማ ባሏን በሕይወት እያሉ ማን ታማኝ፣ ማን አስመሳይ፣ ማን አመፀኛ እንደሆነ እያጠናች ነበርና ማስተዳደሩ ላይ ከብዳት ይችላል። ጥሩ ጥሩ አማካሪና መከታ ቤተሰቦችም አሏት። ለማንኛውም በሚቀጥለው ክፍል የምንሰማው ይኖራል። ለክፍል 25 እንቀጣጠር። ለነበረን ጊዜ እናመሰግናለን። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 25 ይቀጥላል። ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ